ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ምሽት ላይ በተደረገ ጨዋታ አርሰናል ከክሪስታል ፓላስ 2-2 በሆነ ውጤት ማጠናቀቅ ችሏል። በዚህ መሰረት እንግዲህ ሊቨርፑል 1 ነጥብ ብቻ ይቀርዋል የፕሪሚየር ሊጉን ዋንጫ ለማንሳት። በዚህ ዙሪያ እንግዲህ ምናነሳው ነጥብ ይኖራል። እስከ መጨረሻው ደቂቃ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑም በአክብሮት እጠይቃለሁ። አሁን በቀጥታ እንግዲህ ወደ ያስኩላችሁ ጉዳይ ይገባለሁ። ትናንትና ምሽት ላይ በተደረገ ጨዋታ እንግዲህ ቀደም እንደነገርኳችሁ አርሰናል ከክሪስታል ፓላስ 2-2 በሆነ ውጤት ማጠናቀቅ ችሏል። ለአርሰናል ኪዮርና ትሮሳርድ ማስቆጠር ሲችሉ ለክሪስታል ፓላስ ደግሞ ኤዜና ማቴታ ማስቆጠር ችሏል። በዚህም መሰረት እንግዲህ ከ34 ጨዋታ 67 ነጥብ በመሰብሰብ ከሊቨርፑል ያላቸውን የነጥብ ልዩነት እንግዲህ ወደ 12 ማጥበብ ችሏል። ሊቨርፑል እንግዲህ 5 ጨዋታዎች ይቀሩታል 15 ነጥቦችን መሰብሰብ ይችላል። ቀጣይ እንግዲህ እሁድ የሚደረግ ጨዋታ አለ ከቶተናም ጋር። ያንን ጨዋታ እንግዲህ አቻ መውጣት ብቻ የሚበቃው ይሆናል። አቻ የሚወጣ ከሆነ እንግዲህ የዘንድሮን የ2024-25 የእንግሊዝ ፕሪሚየር ሊግ ዋንጫን ማሳካት ይችላል ማለት ነው። የትናንትናው ጨዋታ እንግዲህ በጣም ወሳኝ የሚባል ጨዋታ ነው የነበረው። በርግጥ ክሪስታል ፓላሶች በትናንትናው ጨዋታ ቢሸነፉ ኖሮ እንኳን ሊቨርፑል የቶተናምን ጨዋታ ማሸነፍ ብቻ በቂው ይሆን ነበር። ነገር ግን አሁን ላይ እንግዲህ ማሸነፍ ሳይጠበቅበት አቻ ቢወጣ ራሱ በቂው ነው የሚሆነው። ስለዚህ እንግዲህ ሊቨርፑል የዘንድሮን ዋንጫ ማሸነፉን የሚያረጋግጠው እሁድ ይሆናል ማለት ነው። የሚያሸንፍ አቻ የሚወጣው ከሆነ ማለት ነው። ዘንድሮ እንግዲህ ሊቨርፑል በጣም ብዙ ጥረቶችን ማድረግ ችሎ ነበር። በፕሪሚየር ሊጉ እንግዲህ ኮንሲስተንስ መሆን ከቻሉ ክለቦች መካከል እንግዲህ ሊቨርፑል ብቸኛው ክለብ ነው ማለት እንችላለን። ምክንያቱም እስካሁን ድረስ እንግዲህ 2 ጨዋታዎችን ብቻ ነው የተሸነፈው፣ 7 አቻ ወጥቷል። አርሰናልን ብንመለከት 3 ጨዋታ ተሸንፎ 13 ጨዋታዎችን ደግሞ አቻ በሆነ ውጤት ነው ማጠናቀቅ የቻለው። ሊቨርፑል እንግዲህ በእነዚህ 33 ጨዋታዎች 75 ግቦችን ማስቆጠር ችሏል። 31 ግቦች ደግሞ ተቆጥሮበታል። ከአርሰናል በመቀጠል እንግዲህ ምርጡ ተከላካይ መሆን ችሏል። አርሰናል እንግዲህ 29 ጎሎች ብቻ ነው የተቆጠሩበት፣ ሊቨርፑል 31 ጎሎች ቢቆጠሩበትም ማለት ነው። ዘንድሮ እንግዲህ ሊቨርፑል ይህንን ዋንጫ ያነሳል ብሎ ማንም የጠበቀው የለም። በተለይ ደግሞ ሲዝኑ ሲጀመር እንግዲህ የተለያዩ ፐንዴቶችን የተለያዩ ሰዎችን ኢቭን የሊቨርፑል ደጋፊዎችን ራሱ ብትመለከቱ ዘንድሮ ዋንጫ እናነሳለን ብሎ የጠበቀ ማንም የለም። ምክንያቱም እንግዲህ አንደኛ የርገን ክሎፕ ከሊቨርፑል መልቀቃቸውን ተከትሎ እንግዲህ ቀጣይ የሚመጣው አሰልጣኝ አርነ ስሎት እንግዲህ ማን ነው የሚለው ጥያቄ ነው በሊቨርፑል ደጋፊዎች መካከል የነበረው። ስለሱ የምናውቀው ምንም ነገር አልነበረምና ምናልባት እንግዲህ ሽግግሩ ያን ያህል ጥሩ ላይሆን ይችላል፣ የሰመረ ላይሆን ይችላል የሚባል ፍርሃት ነበረ። ሲቀጥል ደግሞ በክረምቱ የዝውውር መስኮት እንደዚሁም በጃንዋሪ የዝውውር መስኮት ራሱ ያን ያህል እንቅስቃሴ አላደረጉም። ኬዛ ብቻ ነው ወደ ሊቨርፑል መምጣት የቻለው። ኬዛም እንግዲህ የተደጋጋሚ ጉዳቶች ሲያስቸግሩት የነበረው ነውና ብዙ ጨዋታዎችን ተጫውቷል ማለት አንችልም። እንደውም በፕሪሚየር ሊግ ወደ 33 ደቂቃ ብቻ ነው መጫወት የቻለውና ያን ያህል ተጽዕኖ ፈጥሯል ማለት አንችልም። በተጨማሪም ደግሞ አምና እንግዲህ ማንቸስተር ሲቲ ጥሩ ነበሩ፣ አርሰናል ጥሩ ነበሩ። እንደውም ማንቸስተር ሲቲ ዋንጫውን ራሱ ማሸነፍ ይችላል። አርሰናልም እንግዲህ ከሲቲ ጋር በጣም ተፎካክሮ ነበርና ምናልባት ዘንድሮ እንግዲህ የአርሰናል ጊዜ ሊሆን ይችላል ተብሎ ሲጠበቅ ነበር። ምክንያቱም እንግዲህ ላለፉት 2 አመታት በሁለተኛ ደረጃነት ነው ሲያጠናቅቅ የነበረው። ከሲቲ ጋር እንግዲህ በጣም ሲፎካከር የነበረ ቲም ነውና ምናልባት ዘንድሮ የነሱ ጊዜ ሊሆን ይችላል ተብሎ ሲጠበቅ ነበረ። የማንቸስተር ሲቲም ሳይዘነጋ ማለት ነውና ቶተናሞችም ተፎካካሪ ይሆናል ተብሎ በብዙ ሰዎች ዘንድ ሲጠበቅ ነበር። ነገር ግን እነዚህ ሁሉ ተገላቢጦሽ ሆኖ እንግዲህ ሊቨርፑል ዋንጫውን ለማሳካት በጣም ተቃርቧል። በርግጥ በዚህ ሲዝን እንግዲህ ሙሉ ለሙሉ ሊቨርፑል ጥሩ ነበር ማለት አንችልም። ነገር ግን ደግሞ ጥሩ ባይጫወትም ማሸነፍ የቻለ ክለብ መሆን ችሏል። በተጨማሪም ደግሞ አንዳንድ አጋጣሚዎች ላይ እንግዲህ አርሰናሎች የተሻለ ነገር ማምጣት የሚችሉበት አጋጣሚዎችን አግኝተው ነበር። በተለይ ደግሞ ሊቨርፑል አቻ በወጣባቸው ሰዓት እንግዲህ ከሊቨርፑል ጋር ያለውን የነጥብ ልዩነት ማጥበብ የሚችሉባቸውን አጋጣሚዎች አግኝተው ነበር። ያንን ሳይጠቀሙበት ቀርቷል። ዘንድሮ እንግዲህ አብዛኛውን ጊዜ ሊቨርፑሎች ናቸው የፕሪሚየር ሊጉን በአንደኝነት መምራት የቻሉት። የመጀመሪያዎቹን 10 ጨዋታዎች አካባቢ ነው እንደውም ከላይ ከታች ምናምን እየሆኑ ሲቀጥሉ የነበሩት። ከዛ በኋላ ግን እስካሁንም ድረስ እንግዲህ ሊቨርፑሎች ፕሪሚየር ሊጉን በመሪነት ነው ያስቀጠሉ ያሉት። አምና በርግጥ ትዝ የሚላችሁ ከሆነ ለአብዛኛው ጊዜ ሊቨርፑሎች ናቸው በአንደኝነት ደረጃ ላይ ተቀምጠው የነበሩት። ነገር ግን መጨረሻ ላይ ዋንጫውን ሳያነሱ ቀርቷል። በተለይ ደግሞ የመጨረሻዎቹን 1 ወር 2 ወር እንግዲህ ብዙ ነጥቦችን መጣል ችለው ነበር። ዘንድሮም እንግዲህ የተለያዩ አጋጣሚዎች ላይ ነጥብ ጥለው ነበር። ነገር ግን ደግሞ ሌሎቹ ክለቦች የሊቨርፑልን ነጥብ መጣል ተከትሎ እንግዲህ ወደ ሊቨርፑል መቅረብ የሚችሉባቸውን አጋጣሚዎች መጠቀም ሳይችሉ ቀርተው እንግዲህ አሁን ላይ ላለንበት ደረጃ ደርሰናል። ሊቨርፑል በራሳቸው ስንመለከት ግን በጣም ብዙ ጥረቶችን ማድረግ ችለናል። የተለያዩ ተጫዋቾች እንግዲህ ምርጥ ሆኖ የቆዩበት ጊዜያቶች ናቸው የተመለከትነው። ለምሳሌ አሁን እነ ቨርጂል ቫን ዳይክ ዘንድሮ በጣም ድንቅ ሆኖ የተመለከትናቸው። መሐመድ ሳላ በጣም ድንቅ ነበር። ግራቨንበርች በተለይ የመጀመሪያዎቹን 2025 የፕሪሚየር ሊግ ጨዋታዎች ላይ እንግዲህ በጣም ድንቅ የሚባል ተጫዋች መሆኑን ያስመለከተበት ነው። ማካሊስተር
ሙሉ ሲዝኑን ምርጥ ሆኖ እየታየበት ነው። እንደዚሁም ደግሞ እነ ሉዊስ ዲያዝ እና ኮዲ ጋክፖ በተለያዩ አጋጣሚዎች እንግዲህ ራሳቸውን በደንብ ሲያሳዩ ተመልክተናቸዋል። ኮናቴም እንደዚሁ አርኖልድም በተመሳሳይ መልኩ ጥሩ የሆነባቸው ጨዋታዎች ነበሩና የተለያዩ አጋጣሚዎች ላይ እንግዲህ የተለያዩ ተጫዋቾች ምርጥ ሆኖ የተመለከትንባቸው ናቸው። በርግጥ ሙሉ ሲዝኑን ምርጥ ነበሩ ማለት አንችልም። አንዳንድ ጨዋታዎች ላይ ጥሩ ፐርፎርማንስ ያደርጉ አልተመለከትናቸውም። አሁን ለምሳሌ ከዌስትሃም ጋር እንግዲህ በጣም ተቸግረው ነበር፣ ነገር ግን አሸንፎ መውጣት ችለዋል። እንደዚሁም ከሌስተር ሲቲ ጋር እንግዲህ ሌስተር ሲቲዎች በጣም በጥብቅ ሲከላከሉ ነበር። እንደዛም ሆኖ ግን ሊቨርፑል አሸንፎ መውጣት ችሏል። ከቼልሲ ጋር በተመሳሳይ መልኩ ቼልሲዎች በጣም ብዙ ጨዋታዎችን መብለጥ ችለው ነበር፣ ነገር ግን ደግሞ ሊቨርፑል ያንንም ጨዋታ አሸንፎ መውጣት ችሏል። እናም አንድ ቡድን እንግዲህ ዋንጫ ማንሳት ከፈለገ ተቸግሮ ማሸነፍ መቻል አለበት። ግን ሁሉም ጨዋታዎች ደግሞ ተቸግረዋል ማለት አንችልም። ደግሞ አንዳንድ ጨዋታዎች ላይ ደግሞ ሙሉ ለሙሉ ጨዋታውን በልጦ ደግሞ አሸንፎ የወጣባቸው ጨዋታዎች አሉ። በደም ትዝ የሚለን እንግዲህ የማንቸስተር ሲቲ ጨዋታ ነው። በተለይ ደግሞ በአንፊልድ ያደረግነው ጨዋታ ላይ ሙሉ ለሙሉ በሚቻል መልኩ በልጠናቸው ነበር። ምናልባትም ከዛ የበለጠ ጎሎችን ማስቆጠር የምንችልባቸው አጋጣሚዎችም ነበሩን፣ ያንን ሳንጠቀም ቀርተናል። የተለያዩ ጨዋታዎች ላይ እንግዲህ እንደዚሁ ነጥብ የጣልንባቸውም አሉ። ጥሩ ተጫውተን እድሎችን አግኝተን ያንን ሳንጠቀም የወጣንባቸው አሉ። ለምሳሌ ከኤቨርተን ጋር በጣም ብዙ ሙከራዎችን ማድረግ ይችላል ነበር። ከኒውካስል ዩናይትድ ጋር 3-2 መምራት ይችላል ነበር። በመጨረሻ እነሱ ጎል አስቆጥረው እንግዲህ 3-3 አቻ በሆነ ውጤት ተለያይተናል። እና የተለያዩ ጨዋታዎች ላይ እንግዲህ ጥሩ ሆነን ያሸነፍንባቸው አሉ፣ ጥሩ ሳንሆን ያሸነፍንባቸው አሉ፣ እንደዚህም ጥሩ ሆነን ደግሞ አቻ የወጣንባቸው አጋጣሚዎች አሉ። እናም እንዳጠቃላይ ከተመለከትነው የዚህን ሲዝን ማለት ነው 2024-25 ሲዝንን ሙሉ ለሙሉ አንድ ላይ ጠቅለል አድርገን ከተመለከትነው ግን ሊቨርፑል ይሄንን ዋንጫ ማሳካታችን የሚገባን ነው። ምክንያቱም ሙሉ ሲዝኑን በሚባል መልኩ እንግዲህ ወጥ አቋምን ያሳየው ሊቨርፑል ብቻ ነው ማለት እንችላለን። ሌሎቹን ክለቦች እንግዲህ አንዴ ከፍ አንድ ዝቅ የማለት ነገር ተመልክተንባቸዋል። ሊቨርፑል ግን እስካሁን ድረስ በሙሉ ሲዝኑ እንግዲህ 2 ጊዜ ብቻ ነው የተሸነፈው። በጣም ትንሹ የተሸነፈው ቡድን ነው። እናም ይሄ ዋንጫ የሚገባው ነው ማለት ነው። በርግጥ ከዚህ በፊትም እንዳነሳውላችሁ እንግዲህ አንዳንድ ሰዎች በጣም የወረደ ሲዝን ላይ ነው እንግዲህ ሊቨርፑል ይሄንን ዋንጫ ማንሳት እየቻለ ያለው የሚሉ አሉ። ምክንያቱም ሌሎች ቲሞች እንግዲህ በጣም ተቀዛቅዘው የታዩባቸው ናቸው የሚሉ አሉ። ነገር ግን በዚህ እንግዲህ የምንስማማ ነገር አይደለም። ምክንያቱም እንግዲህ የወረደ ሲዝን ቢሆን ኖሮ የተለያዩ ፉክክሮችን አንመለከትም ነበር። ለምሳሌ በጣም ብዙ ፉክክር እየተደረገ ያለው እንግዲህ ወደ ቻምፒየንስ ሊጉ ለመግባት እንግዲህ 4-5 ክለቦች እንግዲህ ለ3 ቦታዎች እየተፎካከሩ ነው የሚገኙት። ይሄም ማለት እንግዲህ ታች የነበሩት ጠንካራ ሆኗል። ጠንካራ ከሆኑት ጋር እንግዲህ መፎካከር ችሏል። አሁን ለምሳሌ ኒውካስል፣ አስቶን ቪላ፣ ኖቲንግሃም ፎረስት እንግዲህ ከነ ማንቸስተር ሲቲ ከነ ቼልሲ ጋር እየተፎካከሩ ነው የሚገኙትና ራሳቸውን በደንብ አጠናክረው ነው የመጡት። ከዚህ በፊትም በዚህ ዙሪያ ላይ እንግዲህ በተደጋጋሚ ስናወራ ነበርና ይህ ሲዝን የወረደ ሲዝን አይደለም። ከዚህ በፊት የማንጠብቃቸው ትንንሽ ቲሞች ናቸው የምንላቸው ቡድኖች እንግዲህ ጠንካራ ሆኖ የታዩበት ሲዝን ነው እንጂ ሌሎቹ ሰዎች እንደሚሉት እንግዲህ በጣም የወረደ ሲዝን ነው የምንልበት አይደለም። ነገር ግን ዋናው ነገር ምንድነው? ዋንጫው ማሳካታችን ነው። በምንም ይሁን በምንም የወረደ ሲዝንም ቢሆን የፈለገ ጠንካራ ሲዝንም ቢሆን ዋናው ነገር ምንድነው? ዋንጫውን ማሳካት ነው። ያንንም ደግሞ ለማሳካት እንግዲህ 1 ነጥብ ብቻ ነው የሚቀረን እና እሁድ ከቶተናም ጋር በሚደረግ ጨዋታ እንግዲህ የፕሪሚየር ሊጉን ዋንጫ የምናሳካበት ነው የሚሆነው። ከዛ በኋላ እንግዲህ በቀኝና በግራ የተቃራኒ ክለቦች ቆመው እኛን ያጨበጨቡን የሚቀበሉበት ነው የሚሆነው ማለት ነው። እና ለቀጣይ 4 ጨዋታዎች እንግዲህ ከእሁድ በኋላ ለሚመጡ ጨዋታዎች እንዳለ በጋርድ ኦፍ ሆነር ነው እንግዲህ ሊቨርፑል ወደ ሜዳ የሚገባው ማለት ነውና 20ኛው የእንግሊዝ ፕሪሚየር ሊግ ዋንጫው ሆኖም ይመዘገብለታል። ይህም ማለት እንግዲህ እንግሊዝ ውስጥ በጣም ብዙ ዋንጫዎችን በማሳካት እንግዲህ አንደኛ የሚሆን ክለብ ይሆናል ማለት ነው። ምክንያቱም እንግዲህ 20 ፕሪሚየር ሊግ አለው፣ እንደዚሁም ደግሞ 6 ቻምፒየንስ ሊግ ያለው ክለብ ብቸኛው ክለብ ነው የሚሆነው። ማንቸስተር ዩናይትድ 20 ዋንጫ ቢኖረውም ነገር ግን ደግሞ 6 የቻምፒየንስ ሊግ ዋንጫ የለውም። ስለዚህ ሊቨርፑል ትልቁ ክለብ ይሆናል ማለት ነው። ከዚህ በኋላ እንግዲህ 20 ዋንጫ አለን ብለው ማንቸስተር ዩናይትዶች የሚዘምሩበት ጊዜ አይኖርም ማለት ነው። እናም የእሁዱ ጨዋታ እንግዲህ በጣም ወሳኝ የሚሆን ጨዋታ ይሆናል። በተለይ ደግሞ አንፊልድ እንደመደረጉ መጠን ዋንጫ የምናነሳበት ጨዋታ እንደመሆኑ መጠን በተጨማሪም ደግሞ በ2019-20 ላይ ዋንጫ በመናነሳባት ሰዓት እንግዲህ በኮቪድ ምክንያት ሎክዳውን ነበረ። ደጋፊዎች በሜዳ ተገኝተው እንግዲህ ያንን ድል ማክበር አልቻሉም ነበርና እጥፍ ድርብ ድል ነው የሚሆነው እሁድ የሚደረገው ጨዋታ ማለት ነው። በጣም ጓጉቻለሁ ጨዋታው እስኪደርስ ድረስ። ምክንያቱም እንግዲህ ምን አይነት ድባብ ልንመለከት እንደምንችል እንግዲህ በጣም የሚያጓጓ ጊዜ ነው የሚሆነው። ትልቅም ድጋፍም ይሰጣል ተብሎ ነው የሚጠበቀው።
በርግጥ የዛን ጊዜ ዋንጫውን አናነሳም ነገር ግን ማሸነፋችንን እናረጋግጣለን ዋንጫው እንግዲህ የሚሰጠን በመጨረሻው ቀን ጨዋታ ላይ ነው ከክሪስታል ፓላስ ጋር በአንፊልድ በመናደርገው ጨዋታ እንግዲህ ዋንጫው በይፋ የሚሰጠን ይሆናል ይሄ ነገር እንግዲህ በጣም ትልቅ እድል ነው በጣም ስንፈልገው የነበረ ነው ለቀጣይ አመታትም እንግዲህ በዚህ ጥንካሬያቸው ይቀጥላሉ ብዬ ተስፋ አደርጋለሁ እንደዚሁም ደግሞ አንዳንድ ተጫዋቾችን ራሱ ዋንጫ ሲያነሱ ለማየት ራሱ በጣም ጓጉቻለሁ እና ሃርቪ ኤሊየት እና ኤንዶ እና ዲያዝ ኑኔዝ እንደዚህ ዋንጫ ሲያነሱ ለማየት እንግዲህ በጣም ጓጉቻለሁ ምክንያቱም እንግዲህ እንደዚህ ተጫዋቾች በ2019-20 ላይ ዋንጫ በሚነሳበት ሰዓት እንግዲህ የነበሩ ተጫዋቾች አይደሉም በርግጥ ኤሊየት ነበረ ዋንጫውንም ሲያነሳ ተመልክተናል ሌሎቹ ተጫዋቾች ግን ያልተመለከትናቸው አሉ እና ኮዲ ጋክፖ እና ሉዊስ ዲያዝ እና ኑኔዝ እና ኤንዶ ዋንጫ ሲያነሱ አልተመለከትናቸውም በዛ ሰዓት እንግዲህ በሊቨርፑል ቡድን ውስጥ አልነበሩምና በዚህ ሰዓት እንግዲህ ዋንጫ ሲያነሱ ልንመለከታቸው ነው ማለት ነው ለእናንተ የትኛው ተጫዋች ዋንጫ ሲያነሳ ለማየት ጓጉታችኋል የሚለው ነገር እንግዲህ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ ለአሁን እዚህ ላይ አበቃው በቀጣይ በሌላ እስከምንገናኝ ድረስ ቻው